ከነባር ባህላዊ ጋብቻና ሽምግልና ስርዓት ባፈነገጠ መልኩ ከኢትዮጵያ ብር ኖት የአበባ ስጦታ ማዘጋጀትና ሌሎች መጤ ባህሎችን የመኮረጅ እሳቤ ማህበረሰቡን ለከፋ አደጋ እየዳረገ ነው። የኢትዮጵያ ብር ኖት በመቅደድ ሆነ በማጣበቂያ የስጦታ አበባ አስመስሎ ማዘጋጀት የገንዘብን ዋጋ ከማሳጣት በላይ የብሔራዊ ባንክ ሕግ የሚጣረስ አደገኛ ድርጊት መሆኑን በኢትዮጵያ ንግድ ባንክ የወላይታ ሶዶ ቅርንጫፍ ስራ አስኪያጅ አቶ አምባው መንግስቱ አሳስበዋል። አሁን በሀገራችን የተስተዋለ ያለው እጅግ የተጋነነ ድግስ የብር ኖቶችን እስከ መበተን የደረሰ ሲሆን የብር ኖቶችን አለም አግባቡ መጠቀም ደግሞ ከሕግ አኳያ ተጠያቂ ያደርጋል ያሉት ደግሞ የወላይታ ዞን ፍትህ መምሪያ ከፍተኛ አቃቢ ሕግ አቶ ተፈሪ ኩሳ ናቸው። ከቅርብ ጊዜ ወዲህ በተለያዩ ማህበራዊ ሚዲያዎች እንደምንመለከተው ለሽምግልና፣ ሰርግና መልስ ለመሳሰሉ ማህበራዊ መስተጋብሮች እጅግ የተጋነነ ወጪ ወጥቶበት ከሀገራችን ባህል ባፈነገጠ መልኩ የሚፈጸሙ ስርዓቶች እየተበራከቱ ነው። አሁን ይባስ ብሎ ደግሞ ከብር ኖቶች አበባና ሌሎች ጌጣጌጦችን እስከ ማዘጋጀትም ደርሰዋል። ታዲያ በሀገራችን ባህል መሰረት ዝምድናን በጋብቻ ለማስተሳሰር የሚደረግ ሽምግልና በስጦታ ልውውጥ ብቻ ሳይሆን በሁለቱ ቤተሰቦች መካከል ዘላቂ ወዳጅነት ለመመስረት የሚደረግ ስርዓት ቢሆንም አሁን ከባህል ውጪ የሚደረግ ስጦታ አሰጣጥና ፉክክር ማህበረሰብን ወደ አልተለመደ አቅጣጫ እየጋበዘ ነው ሲሉ አስተያየት ሰጪዎቹ ይናገራሉ። ወግ ስለሆነ ለእናት ልብስ፣ ለአባት ልብስ፣ መልስ ከሆነ ደግሞ ወትገቶ እድማ የሚባል እንጂ ሌላ ነገር ብዙም ጥያቄ አይጠየቅም። ባህላችን ሲወርድ ሲዋረድ ከጥንት ከአያቶቻችን ከቅድመ አያቶቻችን የመጣው ይሄ ነበር። አሁን ግን በቃ የአውሮፓ ይባል የአሜሪካ ይባል የአፍሪካም አይደለም ዝም ብሎ ሰዎች ፈጥሮ ከራሳቸው ፈጥሮ የተወረሰ ባህል ሳይሆን ከራሳቸው ፈጥሮ የሚያደርጉት ለመታየት የሚፈልጉት የማንም ያልሆነ ባህል እያመጡ ናቸው እንጂ ድሮ ጊዜ አባቶቻችን ሽምግልና ሲሄዱ ሁሉም ነገር በወጉ በልኩ ነው። ዛሬ ላይ እንደሚደረገው ነገር አይደለም። ዛሬ ላይ የሚደረገው ይሄ የብር ተሰርቶ ምን ተደርጎ ለገጽታ ግንባታ ሲባል የሚያደርገው ነገር እንጂ። አስተያየት ሰጪዎቹ አክለውም በወላይታ ባህል መሰረት በሽምግልና ወቅት የሚበረከተው ጥሎሽ ለሴቷ ቤተሰብ የሚለገስ የአሳዳጊነትና የክብር ካሳ ተደርጎ ይወሰዳል እንጂ የሀብት ማብሰሪያ ወይንም ዝና አይደለምና ይህንን ጎጂ ልምድ ማህበረሰቡ በጋራ ሊያወግዝ እንደሚገባም ያሳስባሉ። ከባህል ውጪ ናቸው አይደለም። የወላይታ ባህል ኢትዮጵያዊ ባህልም አይደለም። የኢትዮጵያው ባህል ቅርበት አለው። ሁሉም ሰመኑ ከደቡብ ምስራቁ ከምዕራቡም ጋር የተቀራረበ ነው። ሁላችንም በአንድ ኢትዮጵያ ውስጥ ነው ያለነው። እንዴት ያለ ኑሮ ውስጥ እንዳለን የታወቀ ነገር ነው። ስለዚህ ይሄን ባያደርጉ ይመረጣል። በመሰረቱ ያን ያህል ኢኮኖሚካሊ ራሱን የገነባ የሰለጠነ ማህበረሰብ ነው ወይ ተብሎ ሲባል ያን ያህል ጨርሶ ያልሰለጠነ ጨርሶ ኢኮኖሚውን የገነባ ማህበረሰብ አይደለም። ነገር ግን እንዲሁ በሚዲያ ባዩት ነገር ወይንም አንዱ ማን ከማን ያንሳል በሚል በውድድር በፉክክር መልክ የሚደረግ የጥሎሽ አሰጣጥ የዚህ አቀባበል የሚያደርጉበት አግባብ በአካባቢያችን ባልተለመደ መልኩ ለጋብቻ ጥየቃ የሚደረግ ሽምግልና ብሎም በተለያዩ ፕሮግራሞች ለሰዎች የኢትዮጵያ ብር ኖት አበባ ሰርቶ መስጠት በብሔራዊ ባንክ አዋጅ መሰረት በሕግ የሚያስጠይቅ ወንጀል ነውና ህዝቡ ይህንን ሊገነዘብ እንደሚገባ በኢትዮጵያ ንግድ ባንክ የወላይታ ሶዶ ቅርንጫፍ ዋና ስራ አስኪያጅ አቶ አምባው መንግስቱ ያብራራሉ። ይሄ ብር የሚታተመው በውጭ ሀገር ከረንሲ ነው፣ በዶላር ነው ማለት ነው። ዶላር ማለት ደግሞ $1 የኛን ስንት ብር እንደሆነ መቼም ታውቁታላችሁ እናንተ በምንዛሪ ማለት ነውና የአገር ሀብት ነው እየጠፋ ያለው ማለት ነው። ስንት ምንዛሪ ሲመነዘር እንግዲህ የተመነዘረው ብር ይሄን የኛን ብር አትሞ አገር ውስጥ ማስገባት ወደ ኢኮኖሚ ማስገባት ነው እንግዲህ ኢንጀክሽን የምንለው ነገር ማለት ነው። ኢንጀክት ሲደረግ የመጣበት ኮስት ብዙ ብር ከመሆኑ አንግል እያባከንን ነው ማለት ነው። አሁን በሌላ አባባል ይሄን ብር ስንቀድ ስንጽፍ የተለያየ ነገር አድርገን ብሩ እንዳይጠቀም ማድረግ ማለት የሀገሪቷን ኢኮኖሚ በዛው ልክ እየጎዳን ያለ ነው ማለት። የወላይታ ዞን ፍትህ መምሪያ ከፍተኛ አቃቤ ሕግ አቶ ተፈሪ ኩሳ በበኩላቸው በተለያዩ የድግስ ስፍራዎች ሆነ በመገልገያ ቦታዎችም የኢትዮጵያ ብር ኖትን ከዓላማ ውጪ መጠቀምና ዋጋ እንዳይኖር ማድረግ በሕግ የሚያስጠይቅ ወንጀል መሆኑን ማህበረሰቡ መዘንጋት የለበትም ባይ ናቸው። ማንኛውም ሰው የገንዘብ አይነትን የቀየረ ሰው
ቀለምን የቀየረ ሰው፣ ምልክቶቹን የቀየረ ሰው፣ የቀደደ ሰው፣ ቅርጹን የቀየረ ሰው በወንጀል ይቀጣል። ስለዚህ በእኛ አካባቢም እነዚህ ድርጊቶች ይታያሉ። አሁን ባለው ሁኔታ ገንዘብን በተለያዩ ቅርጽ ማዘጋጀት፣ ስጦታ ሲሰጥ እንደ አበባ መልክ የኢትዮጵያ ገንዘብን በተለያዩ ማስሽ አስይዞ ቅርጽ የመቀየር ይሄ በአዋጅ ቁጥር በ787 2013 ላይ በወጣውና በመመሪያ ቁጥር 2013 ላይ የወጣ ቁጥር 2 ላይ ሰው በወንጀል ይቀጣል። በሽምግልና ወቅት የሚበረከት ጥሎሽ ልጅቷን በገንዘብ መግዛት አሊያም በቁስ መለወጥ ሳይሆን በባህላችን መሰረት የሁለቱን ቤተሰቦች ግንኙነት ይበልጥ የሚያጠናክር አቅምን ያገናዘበና ፍትሃዊ የሆነ ስምምነት የሚደረግበት ቃል ኪዳን ነበር። አሁን ግን ይህ አቅጣጫ ስቶ የሰውን ኢኮኖሚ በሚያናጋ መልኩ ብዙዎችን ወደ ፉክክር ሜዳ እየቀላቀላቸው ነውና ሁሉም ዜጎች፣ ቤተ እምነቶችና ሌሎች ማህበራዊ መሰረቶችም ይህንን በጽኑ ሊያወግዙ ይገባል።